አብሮነት 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 بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم አብሮነት በረመዳን 10 ዛሬም እንደተለመደው በተለመደው መሰናዶ ወደ እናንተ ሊቀርብ መጥቷል። እንግዲህ በዚህ ዙር እየዘከርን ያለነው 10ሩን በጀነት የተበሰሩ ሰሃቦች አልአሸራ ሙበሸራ ነው። ባለፉት ፕሮግራሞቻችን ላይ አብዱራህማን ኢብኑ አውፍ ረዲየላሁ ዐንሁ የሱን የህይወት ታሪክ ስንቀኝ ቆይተናል። አሁንም ዛሬም ኢንሻአላህ ከዛሬ ተጨባጫችንና ከዛሬ ህይወታችን አንፃር የምናነሳቸው ነጥቦች በሱ ህይወት ዙሪያ ይኖራሉ። እንግዲህ ያለንባቸው ቀናትና ሌሊቶች እጅግ በጣም ውድ ናቸው። ያለንበት በረመዳን ወር ነው፣ የቁርአን ወር ነው። ተመልካቾቻችን ቁርአን ቲላዋ እንዴት እየሄደ ነው? ተራዊህ፣ ሰላት፣ ቂያም፣ ሰደቃ፣ ኸይር ስራዎች እንዴት ናቸው? እንግዲህ መጪው ቀናት ደግሞ ካለፉት ቀናት የበለጠ የምንጠነክርበት ራሳችን ከፍ የምናደርግበት ለኛም ለእናንተም እንዲሆን ከልብ እንመኛለን። አኹና አብዱልመጂድ ኡስታዝ እንኳን ደህና መጣችሁ በድጋሚ። ኸይር እንግዲህ ሰሃቦቹ ሁሉም በሰማናቸው ቁጥር እንደው ሙሉ በሚመስል ደረጃ ሁሉን ነገር ያሳዩናል። ሐቂቃ ከመሃላቸው እንደው ነጥለን የምናወጣው ነገር እንዳለ ቢሆንም እንግዲህ ባለፈው ፕሮግራም ጀዛከላህ ኸይር ኡስታዝ አብዱራህማን ኢብኑ አውፍ ረዲየላሁ ዐንሁ ታሪክ በጥሩ ሁኔታ አስቀምጠህልናል። ዛሬ እንግዲህ ከዛሬ ተጨባጫችን ምን እንውሰድ ወዴት እንሄድ የሚለው ላይ ነው ሐሳቦችን የምናነሳው። በእኔ በኩል የሚነሱ 4 ነጥቦች አሉ። በጥያቄ ማስተያየትም ሐሳብም ቢጨመርባቸው በየማስባቸው አብዱልመጂድም እንደዚሁ የሚያነሳቸው ሐሳቦች ይኖራሉ። አንተም ኢንሻአላህ ከዛ አንፃር የምትጨምራቸው ይኖራሉ። ይሄ ቆይታችን በዛ መሰረት የሚሆን ይሆናል ማለት ነው ኢንሻአላህ። ስለዚህ እኛም ተመልካቾቻችንም ከታላቁ ሰሃቢ አብዱራህማን ኢብኑ አውፍ ህይወት ውስጥ እንደው ምን ወስደን እንሂድ ለሚለው ምላሽ ይሰጠን ዘንድ አንዳንዴ እንደምታውቀው እንደዚህ አይነት ታሪኮች ሲቀርቡ ከመመሰጥ በጣም ከመውደድ በዘለለ ትርጉም ያለው ነገር ወደ ሀያታችን ለማምጣት እነዚህ ጥያቄዎች መሰረታዊ ይመስሉኛል ኢንሻአላህ። የመጀመሪያው ነገር እንግዲህ በደንብ አንስተዋል በታሪኩም ላይ ንግድ፣ ቢዝነስ፣ ሀብትና ታማኝ ሆኖ መገኘት፣ ኦነስት ነጋዴ፣ ታማኝ ነጋዴ መሆን በቃ ለማከማቸት ድንገተኛ እንደው አብዱራህማን ኢብኑ አውፍ ታሪክን ስናይ በጦርነት ጊዜ በችግር ጊዜ እንኳን ከኖርማል ዋጋው ጨምሮ ማይሸጥበት አይነት ነገር አለና ይሄ ታማኝነት ያተረፈለት ትልቅ ነገር እንዳለ በህይወቱ ቀጥሎ ማነሳቸውን ፖይንቶች ላይ እናያለንና እኛ ጊዜው ኮቪድ ይመጣል፣ የሆነ አዲስ ነገር ይመጣል፣ በዓል ይመጣልና እነዚህ ነገሮች በመጡ ቁጥር የእቃዎች ከተጠበቀ በላይ መጨመር፣ መናር ከዚህ አኽላቅ አንፃር ሲታይ ሐቂቃ ምንስ ነው ያተረፈለት ያለው ለነጋዴው አብዱራህማን ኢብኑ አውፍን ሀብታም ከመሆን የሁሉ ገንዘብ ጥሎ ከማለፍ ከመሰደቅ ሊሚት ያደረገው ነገር አይደለም። በል እንደውም የጨመረለት እሱ ነው ብለህን ስታወራን ነበርና በንግድ ውስጥ ለሚሰጡት አገልግሎት ለሚደርሰው ማህበረሰብ በጣም በማሰብ ታማኝ ከመሆን አንፃር ሐሳቦች ቢነሱ የመጀመሪያው ነጥቤ ነው። ሁለተኛው እንግዲህ ንግድ ውስጥ ያለ ሰው ሰደቃ በመስጠት አይደል በተለያዩ ኸይር ስራዎች ላይ በመሳተፍ እና የምናውቃቸው ብዙ ሰዎች አሉ፣ አላህ ይጨምርላቸው። አሁንም የአብዱራህማን ኢብኑ አውፍ ረዲየላሁ ዐንሁ ከዚህ በዘለል የምናየው ታሪክ መዲናን ሙሃጅር ሆኖ ነው የመጣው። ከዛ በኋላ ግን ለብዙ ወጣት ሰሃቦች የስራ መጀመር፣ መዲናን የመልመድ፣ ቢዝነስ የማላመድ፣ ኢቭን ፋይናንስ የማድረግ ስራዎችን በጣም ብዙ ሰርተዋል። ያለውን የንግድ ኺብራ ከገንዘብ ባለፈ ለሌሎች የማስተላለፍ ስራን ሰርተዋል። በንግድ ውስጥ ባገኘው ታማኝነት የውርስ ጥሎችን ይሸመግሉ ነበር፣ የንግድ ጸቦችን ይሸመግሉ ነበር። ሐታ ከዛ አልፎ ትልቅ የዲፕሎማሲ ስራዎችን በአረብ ትራይቦች መካከል ያለውን ማለት ይህን በንግድ ያገኙትን የታማኝነትና ስም ጭምር በጣም ሰደቃ ያወጡበት ነበርና አሁንስ በዛ ደረጃ ያሉ ሰዎች ይሄን ታማኝነት ያተረፉ ሰዎች በተለያዩ አጋጣሚዎች ኸይር ከመስጠት በዘለል ይሄም ጥሩ ከመሆን አንፃር ሱልህ በማድረግ በሰዎች መካከል በመሸምገል ዲፕሎማሲ ስራዎችን በመስራትም ቀላል የሚባል ሚና አልተጫወተምና እዚህ ላይ ያላቸው ነገር እንዴት ነው? በሶስተኛነት እንዴት እንደሚታይ ባላቅም እንግዲህ ሰሃቦችን ታሪክ ሳይ እንግዲህ የተለያዩ ተቋማት፣ መስጂዶች፣ መጅሊስ የተለያዩ ኡማችንን ኮሚኒቲውን ሙስሊሙ ማህበረሰብ የሚያግዙ ተቋማት ይቋቋማሉና
ንግድ ውስጥ ቢዝነስ ውስጥ ያሉ ሰዎች እንደ አማካሪ እንደ ገንዘብ ሰጪ ሁሌ ይመጣሉ። እንዳነሳው ባለፈው ዑመር ረዲየላሁ ዐንሁ ከመረጧቸው 6 አስመራጭ ኮሚቴዎች ውስጥ አብዱራህማን ኢብኑ ዐውፍ አለ፣ እነ ጦልሃ ረዲየላሁ ዐንሁ አሉ። ንግድ ውስጥ ያሉ በዕልሙ በምናሙ ባብ የማናውቀው ሰዎች በመሪነት ቦታም ላይ ተቀምጠው ገንዘብ ከመስጠት በዘለለ ስራዎችን ሲሰሩ እናያለንና ከአማካሪነት በዘለለ እንዲህ አይነት ቦታዎች ላይ መግባታቸው የሚኖረው ፋይዳ በብዙ መነጽር ሊታይ ይችላልና እዛም ላይ ያለውን ነገር ብታነሳለን። ከሁሉ በላይ በመጨረሻ ደግሞ እንግዲህ ማነቀሰት ሰደቃ ሚነል ማል ምናየው ይመስለኛል ሐያቱ ላይ ሁሉ እየተሰጠ እንዴት አያልቅም ሐቂቃ የሚያስብል ደረጃ ነው። ግን ከማለቅ ይልቅ እንደሚጨምር ይሄ የቂን እንዴት ነው ሊመጣ የሚችለው? ሐቂቃተን ማለት ሰው በሰጠ ቁጥር አይቀንስም የሚለው የቂን በል እንደውም ይፋፋል ይጨምራል አይደል? አብዱራህማን እንትን ላይ እንዳየ ነው። እዚህስ ላይ ያለው ፖይንት እንዴት ይታያል? አሁንም ዘመኑ የመጣበት አንድ ፋሽን ነገር አለ አይደል? ሰዎችን በጣም ወደ ሀብት ለማስጠጋት በጣም ጥሩ ከመሆኑ ጋር የሚሞከርበት መንገድ እንግዲህ ታረመኛለህ ከተሳሳትኩ ረሱል ሰለላሁ ዐለይሂ ወሰለም ሰዎች ከልክ ያለፈ ሀብታም እንዲሆኑ ከመምከር ይልቅ እንደውም ማስጠንቀቅ ላይ ነበር። ሀብታም የሆኑ ሰዎችን ሰደቃ እንዲሰጡ ማበረታታት መቃወም የለም። ግን በዚህ ደረጃ እያበረታቱ ሰዎች በዛ ደረጃ አታችመንት እንዲኖራቸው ወይም ሀምገማቸው ወደዛ እንዲሄድ ሲያደርጉ ብዙ አናይም ወይም አልሰማንም እንደዛ አይነት ነገሮችና ግን ሰዎች በተለያዩ ሰዎች በዚህ ሁኔታ ውስጥ ያለፉ በዚህ ላይፍ ስታይል ያለፉ ሰዎች ሀብት ያካበቱ በጣም ሚሊዮነርስ ቢሊዮነርስ ልንላቸው የምንችላቸው የነበሩ ሰዎች ተፈጥረዋልና እዚህስ ላይ የዱዓቶች ሚና እንዴት መሆን አለበት? እንደው ከልክ ያለፈ አታችመንት እንዳይመጣ በተለይ ወጣቱ ትውልድ ጋር ተያይዞ ከአብዱራህማን ህይወት ጋር አያይዘን ይህንንም ብናነሳ ደስ ይለኛል። አኺ አብዱልመጂድ ሪፍሌክት አድርግና እንመለስ ወይስ ትጨምራለህ? እንዳይበዛበት በመሀል ይሻላል። ያ በመሀል በጋራ እናነሳቸዋለን ነጥቦቹም እንዳይሳቱ። ዞሮ ያው እስልምና ማዕከል የሚያደርገው እኮ ልብን ነው አይደል? እና ሀብትም ይሁን ድህነትም ይሁን ሌሎች በተቃራኒ የምንጠቅሳቸው የሰው ልጅ የሚወደስበትም ይሁን የሚወገስበት ባህሪያት አላህ ከልብ ማዕከል አንጻር ነው የሚያየው። ልቡ ላይ ምንድን ነው የፈጠረው? ልብ ማለት አላህ የሚመለከተው የአንድን ሰው ልቡን ነው። የአንድን ሙእሚን ልቡን ነው የሚመለከተው። ሀብቱን፣ ስልጣኑን፣ በማህበረሰብ ውስጥ ያለውን ደረጃ ምናምን አይመለከተውም። እና ሰው የሚያገኘው ስልጣን፣ የሚያገኘው ሀብት ወይም ደግሞ የሚያጣው ነገር ልቡ ውስጥ ያለውን ኢማን እስካላበላሸው ድረስ ማለት ነው። እስካላበላሸው ድረስ የተወደደ ነው። ግን የነብዩ ሰለላሁ ዐለይሂ ወሰለም እንዳነሳ ነብዩ ሰለላሁ ዐለይሂ ወሰለም اللهم اجعل قوت آل محمد ከፋፋ ይሉ ነበር። የራሳቸውን ቤተሰብ ማለት ነው ቀለባቸውን በቃ በቂ አድርገው ሰውም የማያስከጅላቸው እንደገናም ደግሞ ያልተረፈ ማለት ነው። ይሄ ማለት እንግዲህ ነብዩ ሰለላሁ ዐለይሂ ወሰለም ለው አራደ الغنى ሀብታም መሆንን ቢፈልግ ይኸው ይሄን ተራራውን ሁሉ ሳር ቅጠሉን ወርቅ ላርግልህ ተብሏል አይደል? ግን ነብዩ ሰለላሁ ዐለይሂ ወሰለም ያንን አልመረጡ ማለት ነው። አላህም ሱብሓነሁ ወተዓላ በቁርአን ውስጥ ወስቢር ነፍሰከ መዐ الذين يدعون ربهم بالغداة والعشي يريدون ያን ብሎ አላህ አስቀምጧል። ነብዩ ሰለላሁ ዐለይሂ ወሰለም ከነማን ጋር ሰብር አድርገው ብዙ መቀመጥ እንዳለባቸው አላህ ሱብሓነሁ ወተዓላ ነብይ ናቸው። እንግዲህ የመጨረሻ ስልጣን በዱንያ ላይ እኮ ነብይነት ነው። የመጨረሻ የእውቀት ደረጃም ነብይነት ነው። የመጨረሻ የሁሉ ነገር መጨረሻ ነብይነት ነው። ነብዩ ሰለላሁ ዐለይሂ ወሰለም ደግሞ ያው አነ ሰይዱ ወለዲ አደም ብለዋል። የአደም ልጆች ሁሉ አለቃና አይነታ እኔ ነኝ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ወላ ፈኽር አይደለም ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። እና የመጣላቸውን ሀብት በሙሉ ግን ነብዩ ሰለላሁ ዐለይሂ ወሰለም በሰሃቦቻቸው መካከል እዛ ላለው ማህበረሰብ በትነው ቤታቸው ውስጥ የሚበላ እስኪታጣ ድረስ ደግሞ ይቆዩ ነበርና ያው የዱንያን ትንሽነት ለማሳየት ነው። الدنيا لا تزن عند الله جناح بعوضة። እስልምና ሁሉ ጊዜ በሁሉ ነገር ሚዛንን ይጠብቃል። ጀነትን በመከጀልና ጀሃነምን በመፍራት መካከልም ሚዛኑ መጠበቅ አለበት። አንድ ሰው በቃ በፍርሃት ብቻ አላህን ማምለክ የለበትም።
አላህ ላይ ተስፋ በማድረግ ብቻ ማምለክ የለበትም። ሁለቱን ሚዛን ማድረግ አለበትና በዚህ ደረጃ ነብዩ ሰለላሁ ዐለይሂ ወሰለም መብቃቃትን በትንሽ መኖርን በልብ ሀብት መኖርን ቢያስተምሩም ደግሞ ሰደቃ መስጠት ሀብት ማፍራት ለሌሎች መሆን የሚለውን ደግሞ በተለያየ ሁኔታ ነብዩ ሰለላሁ ዐለይሂ ወሰለም አሳይተዋል። ሰሃቦችም ደግሞ በትክክል ኖሮታል። ልክ እንደነ አብዱራህማን ኢብኑ ዐውፍ ረዲየላሁ ተዓላ አንዳንዴ አስፈላጊ የሆኑ ነገሮች አሉ አይደል? ግዴታ እዚህ ጋር የሆነ ጠላት ይመጣል፣ ያንን ለመመከት ታደርጋለህ። እዚህ ጋር የሆነ አስፈልጎት ይኖራል፣ ለማህበረሰብ ታደርጋለህ። ከዛ ባሻገር ደግሞ የልብ ነገር ደግሞ የሚነሳበት ሳታስበው አሁን ደግሞ የሚፈጠሩ ነገሮች አሉ አይደል? ይሄ የኢማን ከፍታ የሚመዘንበት ነው። ልክ ወደ 700 የሚሆኑ የንግድ ቀፍለቶችን ይዞ መዲና ሲገባ አብዱራህማን ኢብኑ ዐውፍ ረዲየላሁ ተዓላ ዐንሁ እና አቧራው ሲጤስ ትልልቆቹ ነጋዴዎች ቀድመው ደግሞ ያንን ተረከበው እነሱ ለመቸርቸር ሲሽቀዳደሙና ሁካታ ምናምን ሲበዛ አይሻ ረዲየላሁ ተዓላ ዐንሃ ሰምታ በዛ ነገር በቃ ምንድነው ብላ ጠይቃ የአብዱራህማን ኢብኑ ዐውፍ የሱ ቅፍለት ገብቶ ነው ምናምን ስትባል በጣም በቃ ገረማትና እንደው አኺራው ላይ እንዳዘናጋው ብላ መፍራቷን ስትናገር ይሄንን ሲሰማ አብዱራህማን ኢብኑ ዐውፍ ምንድነው ያደረገው? እንደሰማ ነጋዴዎች ተሰበሰቡና ከዋጋው በሁለት እጥፍ እንግዛ አሉትና ሁለት እጥፍ ሰጡ። ከዚህ የበለጠ አግኝቻለሁ አለ። በሶስት እጥፍ ከዚህ የበለጠ አግኝቻለሁ አለ። በአራት እጥፍ እንግዛ አሉ። ከዚህ የበለጠ እስከ 8 እጥፍ ደረሱ። አይ ከዚህ የበለጠ አግኝቻለሁ አልሸጥም አላቸው። በመዲና ላይ ያለነው እንግዲህ ነጋዴዎች ትልልቆቹ እኛ ነን። እስከዚህ እጥፍ ድረስ ሄደን ማን ነው እንደዛ የሰጠህ ከዛ የበለጠ ሲሉት አይ አላህ Subhanahu Wa Ta'ala በ10 እጥፍ ሰጥቶኛል ማለት። ስለዚህ ፊ ሰቢልላህ ያ አንዳንድ ጊዜ እኮ የሆነ ነገር አስቀምጠው ምናምን ያልከውን ነገር እኮ ልሰጥ ትችላለህ አይደል? ግን አሁን አምጥተህ አይተኸው ትርፉንም ለማየት የምትጓጓውን ነገር መተው ማለት ነው። ያንን ሙሉ ለሙሉ አንድም ሳያስቀር ማለት ነው ሙሉ ለሙሉ ፊ ሰቢልላህ ሰጠ ማለት ነው። ይሄ ያ ሀብት አኺራውን እየገዛበት ገብቷል። የጀሃነም መግቢያ በሩን እየዘጋ ወደ ጀነት የሚያስገባውን በር ደግሞ በሰፊው እየከፈተ ነው ያለው። ልክ ነብዩ ሰለላሁ ዐለይሂ ወሰለም አንድ ሐዲስ አለ ሱብሃንአላህ ሁላችንም በየጊዜው ማስታወስ የሚገባ ኩሉ الناس يغدو فبائع نفسه فمعتقها أو موبقها ሁሉም ሰው ማልዶ ይነሳል ይንቀሳቀሳል በቃ ይተማል ወደ ስራው ወደ ትምህርት ዓለም ይሄዳል ግማሹ ወደ ንግድ ይሄዳል ግማሹ ስልጣን ግማሹ ወደ ቢሮ ይሄዳል ወደ ተለያየ አይነት ነገር ይሰማራል ሰው ሁሉ አሉ ነብዩ ሰለላሁ ዐለይሂ ወሰለም ግን የዛ የስምሪት የማታው ውጤት ወይ ጀሃነምን ገዝቶ ነው የሚመጣው ወይ ጀነትን አትርፎ ነው የሚመጣው ማለት ነው። እነዚህ ሰሃባዎች የሀብት እንቅስቃሴያቸው የጂሃድ እንቅስቃሴያቸው ፍትህ የማስፈን እንቅስቃሴያቸው የማህበረሰቡን ችግር የመቅረፍ እንቅስቃሴያቸው ሁሉ ጀነትን ከመግዛት ጋር ጀነትን ከማትረፍ ጋር የተያያዘ ነው። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም ጥሩ ገንዘብ ለጥሩ ለሆነ ሙእሚን ምን ያማረ ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። እና ደሃም ሆነው ደግሞ እኮ ጀነትን የገዙ ብዙ ሰሃቦች አሉ። በደህነታቸው አፋፍ ውስጥ የተብቃቁ ከነሱ በላይ ለሆኑ ሰዎች ምቀኝነት በልባቸው ውስጥ ያላሳደሩ እዚህ ጋር ሀብታቸው መሽሁል አድርጓቸው ሊያዘናጋቸው የሚችለውን ነገር አላህ Subhanahu Wa Ta'ala አቆሞላቸው እነሱ ግን በዚክር የተጠመዱ ልክ እንደ አቡ ሁረይራ ረዲየላሁ ተዓላ ያው ብቻ አላህ Subhanahu Wa Ta'ala ሱብሃንአላህ ይሄድን ያው ለሁሉም የሰው ዘር እስከ የውመል ቂያማ ድረስ አላህ Subhanahu Wa Ta'ala በቃ የቀረጸው ዲን ሁሉን ነገር በትክክለኛው ቦታ ላይ ማስቀመጥ የሚችል ስለዚህ የተለያዩ ያንን የሚያሻግሩና እስከ ቂያማ ድረስ ሰዎች ሊሆኑበት የሚችሉበትን የመሆን እድል የሚያሳዩ ነጸብራቆችን ነው አላህ ያስቀመጠው። አቡ ሁረይራ ረዲየላሁ ተዓላ ዐንሁ ያስተላለፈውን ሐዲስ ያህል ማንም ያስተላለፈ የለም አይደል? ያ ግን የህይወት ቀመር ነው።
የንግድ ስርዓት ነው። አብዱራህማን ብን ዐውፍ ቢሆንም የነገደው ለትውልዱ ደግሞ ይህ የስነ ምግባር የህይወት ስርዓቱን የንግድ ትክክለኛ ያልሆነው ንግድ እንዴት ነው የሚለውን ነገር አቅድ እንዴት ነው እንትን የሚለውን ደግሞ በአቡ ሁረይራ ረዲየላሁ ተዓላ ዐንሁ ሐዲስ ውስጥ ታያለ። አንድ ሰው ልቡ በቃ ንጹህ ሆኖ አላህ ሱብሓነሁ ወተዓላ ፊት እንዴት ነው የሚቀርበው የሚለውን ደግሞ ዕውቀት በአቡ ሁረይራ ረዲየላሁ ተዓላ ዐንሁ ሐዲስ ውስጥ ተዘርዝሮ ታያለህ ማለት ነው። ግን አቡ ሁረይራ ማን በጣም ደሃ ነው አይደል? የሚበላው የሚመገበው የሌለው የነበረ ሰው ነው። ረሱል ሰለላሁ ዐለይሂ ወሰለም ርቧቸው ሲወጡ፣ አቡበከር ርቧቸው ሲወጡ፣ ዑመር ርቧቸው ሲወጡ እሱንም አግኝተው አብረው ሄደው ወተት ያጠጡበትን እንትን እናስታውሳለን። እና ሰሃቦች በሚገርም ሁኔታ በያሉበት ቦታ ላይ የሆነ ቁም ነገር ያለው ለሰው ልጅ የሚጠቅም ነገር አሳልፈዋል። ስለዚህ ሰው አንድ አይነት ሊሆን አይችልም። ሁሉም ደሃ አይሆንም፣ ሁሉም ሀብታም አይሆንም፣ ሁሉም ባለስልጣን አይሆንም፣ ሁሉም ሎሌ አይሆንም፣ ሁሉም በስነ ምግባር የነጠረና ከፍ ያለ አይሆንም፣ ሁሉም ደግሞ ዱርዬ አይሆንም። የተለያየ አይነት ባህሪያቶች ይኖሩታል ማለት ነው። እነዛን ሁሉ ባህሪ እኮ እናያለና እንደው በሰሃባ ማህበረሰብ ውስጥ ከፍታው በጣም ጎልቶ የሚታይበት ተጨባጭ ሁኔታ ቢኖርም አንዳንድ ሰሃቦች ደግሞ የተንሸራተቱበት ጥፋት ያጠፉበት ሁኔታ ደግሞ እናያለን አይደል? ያ ጥፋት ታርሞ እንዴት ደግሞ ተመልሰው ወደ አላህ Subhanahu Wa Ta'ala እንደተመለሱም ደግሞ የሚያስተምር ነገር አለና ጀዛከላሁ ኸይር ኡስታዝና። ኢንሻአላህ እንግዲህ አብዱራህማን ኢብኑ ዐውፍን ታሪክ ረዲየላሁ ዐንሁ ወአርዳህ በዛሬ ትውልድ ህይወት መነጽር ለመቃኘት እየሞከርን ያለነው ኢንሻአላህ ጥሩ ቆይታ እያደረግን እንደሆነ ተስፋ እናደርጋለን። እንግዲህ ያለነው ረመዳን ወር ላይ ነው። 10ኛውን አብሮነት በረመዳን ነው ከናንተ ጋር እያሳለፍን ያለነው። ከቆይታ በኋላ ኢንሻአላህ ይሄንኑ የታላቁን ሰሃቢ አብዱራህማን ኢብኑ ዐውፍ ረዲየላሁ ዐንሁ ወአርዳህ ታሪክ ለዛሬ ትውልድ በሚጠቅም መነጽር ምንቃኝበትን ክፍል ይዘን እንመጣለን። አትራቁ፣ እዚሁ ጠብቁን ኢንሻአላህ። አብሮነት 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 የተከበራችሁ ተመልካቾቻችን ተመልሰን መጥተናል። ጥሩ ጊዜ ያሳለፋችሁ እንደሆነ ተስፋ እናደርጋለን። የታላቁን ሰሃባ አብዱራህማን ኢብኑ ዐውፍ ረዲየላሁ ዐንሁ የሱን ታሪክ ነው እየቃኘን ያለነው። በተለይ አሁን ላለነው ትውልዶች የሚሰጠን የተለየ ትምህርት ምንድነው የሚለውን እያየን ነበር። ከረፍት በፊት ወንድሜ መሐመድ ነጃ ጥያቄዎችን አንስቶ ኡስታዝ መልስ እየሰጠ ወይም ሐሳብህን እያሻገርክ ነበር። በተለይ ሀብት ከዓላማ ጋር ካልሆነ ያው አሊ ረዲየላሁ ዐንሁ እንደሚሉት የሀብትህ ዘበኛ ነው የምትሆነው ወይም ጠባቂ ነው የምትሆነው እንደሚሉት አሁን ባለንበት ሪያሊቲ ወይም ተጨባጭ የገንዘባችን የሀብታችን ጠባቂዎች ወይም ነው። ስለዚህ ሀብት ከዓላማ አንጻር ሲሆን ለሽምግልና ሲውል አልፎም አስሐበ ሹራ ሆኖ መማክርት ጉባኤም ደግሞ ታላላቆቹ የምክር ቤት አባላት ውስጥ እንድትገባ እጩ የሚያደርግ አይነት ሀብት ሲሆን ለማህበረሰብ እድገት ሲሆን ፐርፐዙ የታላቁን ሰሃባ ታሪክ እያየን ነበርና አሁንም ያንን በማሻገር በተለይ አሁን የምታየው ጥሙህ ብቻ ነው ወይም ጠማዕ ብቻ ነው የሀብት የማግኘት የማግበስበስ በዛ ሂደት ብዙ አሉታዊ ወይም ደግሞ ስነ ምግባር ዝቅተቶችን እያየን ነው እያስተዋልን ነው። እና ሀብት በማካበትም በማውጣትም ኢንቨስት በማድረግ ሂደትና ይህንን እንዴት እንመልስ? ከዛ ውጪ ይቻላል ማለትን እናያለን ወይ ማለት አብዱራህማን ኢብኑ ዐውፍ ረዲየላሁ ዐንሁ የኖረ ምድር ላይ የኖረ ጀነት እንደሚገባ የሚያውቅ ሰሃባ ነው። ሀብታም ነው። ይቻላል ያው ብዙ ጊዜ ሩቅም የሚሆንብን አለን እና ይሄ የሚሆነው መች ነው አንድ ሰው ከባድ ነው። ያው ነብዩ ሰለላሁ ዐለይሂ ወሰለም ያረቁበትን ታሪክ እናያለን አይደል? በቃ ማለት ሀብወን ሊሆን ይችላል የምትገባውና ያን የሚፈታው መስጠት ነው የሚል ሐዲስ እናስታውሳለን። ከሱ ጋር ማያያዝ ካለብን ኡስታዝ ያን አያያዝ አንሳለን።
በተለይ አሁን ያለነው አዲስ እየመጣ ያለው ትውልድ በጣም ገንዘብ ኦብሰስድ ነው። በቃ ቀን ማታ ሌሊት የሚያስበው ገንዘብ ስለማግኘት ነው። እንውቀሰው ወይስ በምን መልኩ ጋይድ እናድርገው የሚለውንም ሐሳብ እግረ መንገድ ብታነሳ። ሱብሃንአላህ አብዱራህማን ብን ዐውፍ ረዲየላሁ ተዓላ ዐንሁ አላህ እንደው የእነሱን ፈለግ የምንከተል አላህ ያድርገን። ጀነት የምንገባ ሰዎች አላህ ያድርገን። ጋያው ጀነት የአላህን ሱብሓነሁ ወተዓላ ያው ጋያው የአላህን ውዴታ ማግኘት ነው። የአላህን ውዴታ ማግኘት ውጤቱ ደግሞ ጀነት መግባት እና አላህ ሱብሓነሁ ወተዓላ ባዘዘን መልኩ የምንሰራ በሱ ባዘዘን መልኩ የምንኖር ሰዎች አላህ ያድርገን። አላህ ደግሞ ያግራል። አሜን። ኢያከ ነዕቡዱ ወኢያከ ነስተዒን ነው። አላህን ለማምለክ እና እሱ በሚፈልገው መልኩ ለመኖር የሱ እገዛ ያስፈልጋል። እሱ ካላገዛ አይሆንምና ልክ ሻዒሩ እንዳለው ኢዛ ለም የኩን ዐውኑ ሚነላሂ ሊልፈታ ፈአወሉ ማ የጅኒ ዐለይሂ ኢጅቲሃዱሁ። አንድ ጎበዝ ወጣት ብዙ መስራት ብዙ መንቀሳቀስ እችላለሁ ብሎ የሚያስብ ሰው የአላህ እርዳታ ካልታከለለት መጀመሪያ የሚጥለው ጉብዝናው ነው። የእውቀት ጉብዝናው፣ የወጣትነት ጉብዝናው፣ ኮሚኒኬሽን የማወቅ ጉብዝናው ምናምን ራሱ ይጥለዋል ማለት ነው። ልክ አላህን ሱብሓነሁ ወተዓላ ከተወ ማለት ነውና ኢዛ ለም የኩን ዐውኑ ሚነላሂ ሊልፈታ ፈአወሉ ማ የጅኒ ዐለይሂ ኢጅቲሃዱሁ። አንድ ጎበዝ የሆነ ሰው በእውቀትም ጎበዝ ነው፣ በእድሜ ያለበት የወጣትነት አፍላ ጊዜ በዛም ጉብዝና አለው፣ ሁሉ ነገሩ የተመቻቸለት ነው። ግን አላህን ካልያዘ መጀመሪያ የመውደቂያ ምክንያቱ ጉብዝናው ነው። ትልቁ ሊያሳጣው የሚችለው ምንድነው? አላህን ነው፣ አኺራን ነው የሚያሳጣው። ትንሹ ደግሞ የሚያሳጣው ነገር ምንድነው? የዱንያ ስኬትን ያሳጣዋል ማለት ነው። እዚህ ላይ እንተንባል የዱንያ ስኬትን ደግሞ ማግኘቱ ያ ከትልቁ እንትን ጋር ከተያያዘ ያንን ካላገኘ አኺራውን ሊያበላሽበት ይችላልና ማንም ሰው በየትኛውም የህይወት መስክ ላይ ሲሰማራ አላህን መያዝ አለበት። አላህን ማስታወስ ያ ፍርሃት እኮ ነው አይደል? ሀብትህንም ስልጣንህንም አምባገነን እንዳትሆን የሚያደርግ ፍትሃዊ እንድትሆን የሚያደርግ ሰዎችን እንዳትበድል የሚያደርገው እኮ የአላህን እርዳታ የሚከጅል ልብህ ውስጥ የምትፈጠረው ነገር ናት። በቃ እኔ የአላህ ባሪያ ነኝ፣ አላህ ደግሞ እኔ ይቆጣጠረኛል፣ በሰዎች ላይ የማልፈውን ነገር እሱ ይክሳቸዋል የምትለው ፍራቻ ናት ሚዛን የምትሰራው ማለት ነው። እና ለዛ ነው ሰሃቦቹ ላይ አብዱራህማን ብን ዐውፍ ይህን ያህል ሰራ ሀብት ማያልቅ ተሰጥቶት ግን ልክ ነብዩ ሰለላሁ ዐለይሂ ወሰለም ከደሃዎች ጋር ከምናምን እንደሚውሉ እሱም እንደዛ። አብዱራህማን ብን ዐውፍ መስጂድ ብትሄድ አታጣውም፣ ታገኘዋል። ዚክሩ ላይ በጣም ጠንካራ ነው፣ ዒባዳው ላይ በጣም ጠንካራ ነው። ጦርነት ሲጠራ ሀብቱንም ንብረቱንም ሰጥቶ አንደኛ ተሰላፊ እሱ ነው። ረሱል ሰለላሁ ዐለይሂ ወሰለም በነበሩበት ጊዜ የወጡትን ዘመቻ በሙሉ ዘምቷል። ከበድር ጀምሮ ኡሁድ ጀምሮ ኡሁድ ላይ እንደውም 20 ቦታ ቆስሏል። ይሄ ሀብታም ለምታው እንዲ ስትነካው ትርቡሽ የሚል ፊት ያለው ምናምን ሀብት አይደለም እሱ ገብቷል። በጣም ጠንካራ ነው። እንደዚህ አይነት ሃርድሺፖች ውስጥም ደግሞ ገብቶ የራሱን አስተዋጽኦ የሚያበረክት ለወደፊት ያለመው የሀብት ጉዳይ ምናምን የሚያሳስበው አይደለም። እጁ ላይ ያለው ማያሳስበውም ሰጥቷል። ለወደፊት የሚደርስበት ማያሳስበውም አኺራ የበለጠ ነው ብሎ ያስባል። ስለዚህ ረሱል ሰለላሁ ዐለይሂ ወሰለም በህይወት እያሉ የነበሩባቸው ከባድ መዋቂዎች ሁሉ አንደኛ ነበር እሱ እና ኡሁድ ላይ በነበረው በዛ ከባድ የሆነ እንትን ሂደት ውስጥ ወደ 20 ቦታ እስከ መቁሰል ድረስ ደርሷል ማለት ነው። እና ከዚህኛ ምንድነው የምንማረው? ከዚህኛ የምንማረው ነገር ምንድነው? አንደኛ ለራሳችን መውሰድ ያለብን ነገር አለ። እውቀትም ይሁን ሀብትም ይሁን በተለይ ደግሞ ከሀብት ጋር የተያያዘ ነገር ሀብት ንብረት ማካበት የሚለው ነገር ሲመጣ ያ ሀብት ጊዜህን ሊገዛልህ ይገባል። ማለት በሀብትህ ጊዜ ማትረፍ አለብህ። በሀብትህ ጤና ማትረፍ አለብህ። ጤናም ጊዜም ሁሉ ነገር የአላህ ነው አይደል? ግን ሀብቱ ራሱ ጊዜ የሚያሳጣ፣ ጤና የሚያሳጣ፣ እረፍት የሚያሳጣ፣ ጥቅም የሚያሳጣህ መሆን የለበትም። አሁን አንዳንድ ጊዜ
ሀብት ይመጣል፣ ጤና ያሳጣል። ከባድ የሆነ ሀሳብ ይዞ ይመጣል። ከባድ የሆነ በሽታ አብሮ ይዞ ይመጣል። ሁሌ ሀብቱን በማካበት ሀብቱን በመጠበቅ ደግሞ ቢዚ ይሆንና ለራሱ ለአላህም ለልጆችም ለህዝብም ጊዜ አይኖርም። እንደዚህ ከሆነ ይሄ ሀብት አይደለም፣ ፈቅር ነው። ይሄ በራሱ ምንድነው? ፈቅር ነው፣ ድህነት ነው፣ አለመብቃቃት ነው። ሀብት ግን ምንድነው የሚያደርገው? ለራስም የሚሆነውን ትሸፍናለህ፣ ለቤተሰብም የሚሆነውን ትሸፍናለህ። ዙሪያ ያለው ማህበረሰብ የሚፈልገውን ነገር ታደርጋለህ። ላንተ ግን ጊዜ አለ፣ ትርፍ ጊዜ አለ፣ አላህን የምታመልክበት፣ ቤተሰቦችህን የምታይበት። ገብቷል? ጤናህን ትጠብቃለህ። በዚህ አይነት መልኩ ነው አሁን ባለው ሂደት ራስን መቻል በእስልምና የተወደደ ነገር ነው። መስራት ነብዩ ሰለላሁ ዐለይሂ ወሰለም እንዲሁ ዝም ብለው ጊዜያቸውን የሚያሳልፉ ሰዎችን አይወዱም ነበረ። ዑመር ኢብኑል ኸጣብ ረዲየላሁ ተዓላ ዐንሁ እስከምን ደረጃ ደርሷል? ፈቅር የሚባለው ነገር አለ። ፈቅር የሚባል ነገር እንደው የሆነ የሚጨበጥ አካል ያለው ቢሆን ኖሮ ገለው ነበረ። ዑመር ኢብኑል ኸጣብ ረዲየላሁ ተዓላ ዐንሁ ካደል ፈቅሩ አን የኩነ ኩፍረን፣ ማጣት ክህደት ለመሆን ቀረበ ይላል ማለት ነው። ማጣት ክህደት ለመሆን ቀረበ። ኢማኑ ጠንካራ ያለው እንግዲህ ዑመር ኢብኑል ኸጣብ ይሄን የሚለው በዛ ዘመን ነው። ኸይሩል ቁሩን ቀርኒ ብለው ነብዩ ሰለላሁ ዐለይሂ ወሰለም በኢማን ከፍታና ወደ አላህ በመቃረብ ትልቅ ደረጃ የተሰጠ ትውልድ የፈራበት ዘመን ውስጥ ነው ዑመር ኢብኑል ኸጣብ ረዲየላሁ ተዓላ ዐንሁ ይሄን የሚለው ማለት ነው። ያ ማህበረሰብ ውስጥ እኮ ረሱልን ያመጡት እንዳው አልቀበልም ያለ እስከ መጨረሻው የተፋለማቸው እኮ አለ አይደል? ከመጀመሪያ ጀምሮ ተቀብሎ ከረሱል ሰለላሁ ዐለይሂ ወሰለም ጎን ደግሞ የቆመ አለ። በቃ እንደዚህ አይነት ህዝቦች አደም ከተፈጠረበት ጊዜ ጀምሮ እስካሁን እስከ ቂያማ ድረስ ይቀጥላሉ። የሚያምንና ሚክድ ማለት ነው። ለአላህ የሚታዘዝና ከአላህ ትእዛዝ የሚያፈነግጥ። ይሄ ነው ፈተናውና ጀነትና ጀሃነም የተዘጋጀውም ደግሞ ለዚህ ነው። ግን እነዛ ትውልድ ባሉበት ተጨባጭ ሁኔታ ግን ነብዩ ሰለላሁ ዐለይሂ ወሰለም አልፈው ዑመር ኢብኑል ኸጣብ ካደል ፈቅሩ አን የኩነ ኩፍረን ይላል። ክህደት የአንድ ማህበረሰብ መገለጫ ምናምን ሲሆን ወደ ምን ይወስዳል? ፈቅር ወደ ኩፍር ይወስዳል ማለት ነው። ስለዚህ ራሱን ለመብቃቃት አንድ ሙስሊም በነፍስ ወከፍ ደረጃ ከጣረ ሌላውን በአጠቃላይ ምን ይሆናል? ራሱን ወደ መብቃቃት ይሄዳል ማለት ነው። በዛ ደረጃ መንቀሳቀስ በጣም ጥሩ ነው። ግን በእስልምና 5 ዓላማዎች ተቀምጠዋል። 5 ዓላማዎች። ከነዚህ 5 ዓላማዎች የመጀመሪያው መቃሰድ ሸሪዓ ምንድነው? ዲንን መጠበቅ አይደል? ዲንን መጠበቅ። ዲንን መጠበቅ ማለት ምን ማለት ነው? ጀነትን መግዛትና ከጀሃነም ራስን ለማውጣት መጣር። ሰዎች በዱንያ ላይ እያሉ የአላህን ሱብሓነሁ ወተዓላ ትእዛዝና እሱ አርካን አልኢስላም 5ቱ ማለት ነው፣ መጾም፣ መስገድ፣ እነዚህ የመሳሰሉ ነገሮችን እንትን ብሎ ሰዎች ደግሞ በዛ ውስጥ እርስ በርሳቸው አንድ ላይ ተሳስበው የሚኖሩበትን ነገር ማመቻቸት ነው። አንድ ሰው ሀብት ይዞ ዲኑን በዚህ ደረጃ ጠብቆ በነፍሱ ማለት ነው ጠብቆ መኖር ካልቻለ የመጀመሪያውን የእስልምና ዓላማ ናደ ማለት ነው። ስለዚህ ያ ሀብት እየጠቀመው አይደለም። ያ ሀብት ምን እያለው ነው? እየጎዳው ነው ያለው፣ ዲኑን እያሳጣው ነው ያለው ማለት ነው። ስለዚህ ሰውየው ወደ ሀብት እንቅስቃሴ ወይንም ደግሞ ወደ ስራ እንቅስቃሴ በሚገባበት ጊዜ ይሄ ነገር ከዲኔ አንፃር ዲኔን ያሳጣኛል ወይስ አያሳጣኝም? ዲኔ የበለጠ እንዲያድግ ከፍ እንዲል ያደርጋል ወይስ አያደርግም የሚለው ማሰብ አለበት። አንድ ሁለተኛ ደግሞ ነፍስን ከመጠበቅ አንፃር አንድ ሰው ወደዛ ህይወት በሚገባበት ጊዜ የሆነን ሰው ክብር የሚያሳጣ የሆነን ሰው ስም የሚያሳጣ ግን ለሱ ሀብት የሚያመጣ ወይ የሆነን ሰው ደግሞ ነፍሱን የሚያሳጣ ግን ለሱ ደግሞ ሀብት የሚያመጣለት ነገር ከሆነ መተው አለበት። ለምን? የእስልምናን መሰረታዊ የሆነ ዓላማ ነፍስን መጠበቅ፣ ሙስሊም ይሁን ሙስሊም አይሁን ሰው ካልሆነውም ውጭ ያለ ነፍስ ማለት ነው በማጥፋት ውስጥ ራስ እንደ ሰው ይሄ ነገር ወንጀል ነው፣ ይሄንን ህይወት ማሳጣት የሚልን ነገር በመዳፈር ውስጥ የሚመጣ ሀብት ከሆነ ከዋናው የኢስላም ዓላማ ጋር ምን አለ ተጣረሰ፣ ትተዋለህ ማለት ነው። ሌላኛው ደግሞ አእምሮን አሁን ምንም ነገር እኮ ሰው አንድ ነገር ሲሰራ استفتي نفسك ولو افتاك الناس
አፍታካ አሉ አይደል ውስጥህ እኮ ያውቃል አቅልህ አእምሮህ እኮ ልብህ የማይቀበላቸው ስራዎች አሉ አይደል ስለዚህ ይህንን እየሸጥክ ህሊናህን እየሸጥክ ሀብት የምታካብትበት ነገር ከሆነ አላማህ ምን ሆነ ማለት ነው ሀብት ሆነ ማለት ነው እዛ ጋር ደግሞ ኢስላም እንድትጠብቀ ያልከውን ነገር እየጣልከው እየመጣህ ነው ማለት ነው ክብር አለ ደግሞ አንድ ሰው በየትኛውም ደረጃ ላይ ይሁን ክብሩን የሚያጎድል ክብሩን የሚያሳጣው ነገር ውስጥ ሀብት ቢያገኝ ማለት ነው ያንን ሀብት መተው አለበት ለምን ክብር መጠበቅ እስልምና ያስቀመጠው አንድ መቃሰድ ሸሪዓ ነው የሸሪዓ ትልቅ የሆነ ግብ ትልቅ የሆነ አላማ ቁርአኑን ብታየው ሐዲሱን ብታየው የነብዩ ሰለላሁ ዐለይሂ ወሰለምና የሰሃቦችን ሲራዎችን ተንተነ ብትመለከት የክብራቸው ጉዳይ በየትኛውም የዱንያ የሀብት ልኬት የሚስተካከል አይደል ምንም እንትን ሊሉበት አይችሉም ማለት ስለዚህ ብዙ ጊዜ ሰው ምንም ክብሩም ቢያጣም ምን ቢል ግን በቃ እጄ ላይ ብቻ ገንዘብ ይኑር ሀብት ይኑር የሚል አይነት ነገር ይኖራል ሌላው ከክብርም ደግሞ በዘለለ ይሄ ማን እስላማውን ያስቀመጠው ነገር አለ አይደለ ሰዎች እርስ በርሳቸው መባዛታቸው ዘር ምናምን እንደዚህ ነገድ መሆናቸውን በተመለከተ ሒፍዝ النسل ነው አይደለ አምስተኛው አንድ የሸሪዓ መቅሰድ ነስል የሰው ልጅ የመባዛት ሸሪዓዊ ድንጋጌን መጠበቅ ነው ከዚህ ውጭ ብታገኘው ልክ ዩሱፍ አለይሂ ሰላም ንግስቲቷ ነበር አይደል የፈለገችው በዛ ውስጥ እኮ ሀብትም ንግስናም አላ ገብቷል ያንን አጉድፈ የምታገኘው ንግስናናስ ያንን አጉድፈ የምታገኘው ብር አንድ ሰው ለእንደዚህ አይነት የስልጣን ከፍታ ላይ ላለች ሴት ፍቃዷን በመሙላት ውስጥ ምን ያህል ብር ሊያገኝ ይችላል ምን ያህል ሀብት ሊያገኝ ይችላል ምን ያህል ቦታ ሊያገኝ ይችላል የሚያገኘውም ሀብት ደግሞ አግኝቶ ባለው ስልጣን እንትን ተጠቅሞ ደግሞ ሌላ ከፍታ ላይ ሊደርስ ይችላል ግን ያንን ነገር መከላከል አላህን Subhanahu Wa Ta'ala እፈራለሁ ብሎ ሀብት መሰብሰብ በራሱ አላማ አይደለም ዋና መሰረታዊ አላማዎችን ሊያሳካ የሚችል እስከሆነ ድረስ የሚለውን ነገር ማየት በጣም ያስፈልጋልና አሁን ሁላችንም አሁን ባለው ተጨባጭ ሁኔታ በጣም ሩጫዎች ይኖራሉ ምን ይኖራሉ ግን አላህ Subhanahu Wa Ta'ala ካስቀመጠው መስመር ደግሞ ይወጡ ሀብት ማካበት ገንዘብ መሰብሰብ ከዛ በኋላ ደግሞ ሐራምን አለመፍራት እንደዚህ አይነት ነገሮችን መራቅ ያስፈልጋል ይህንን እየራቀ በሄደ ቁጥር በእጁ ላይ የሚገባው ነገር በረካ ይኖረዋል በውስጡ ጠማዕኒና ይሰጠዋል ያ ጠማዕኒናና የስሜት መረጋጋት ደግሞ ቀስ ብሎ እያሰበ የበለጠ ያለውን ገንዘብ አላህ በሚወደው መልኩ እንዲለማ እንዲበዛ የማድረግ ሁኔታዎችን ይፈጥርለታል ስግብግብነትን ከውስጡ ይቀንስና ደግሞ በማህበረሰብ ውስጥ ተካፍሎ የመብላት እሴትን ይጨምራል ያ በተርታው ደግሞ ምንድነው የሚያመጣው በዙሪያው ያሉ ሰዎች ያከብሩታል የሱን ሀብት እንደራሳቸው ሀብት አድርገው ያያሉ ያንን ሀብት የመጠበቅ ፍላጎትም ያድርባቸዋል ማለት ነው የሚሰሩት ስራ ለሱ እየሰሩ እነሱ እንደ ባሪያ እየቆረቆዙ ይሄዱ እንዳሉ አይሰማቸው አብረው ያደጉ አብረው እንትን ይያሉ ነው የሚሰማቸውና ብዙ ጊዜ በዚህ ሂደት ውስጥ አንድ ማስተዋል የሚያስፈልገው ነገር ምንድነው እኛ በሀብት ያደግን ከፍ ይያልን ስንመጣ በዙሪያችን ያሉ ሰዎችም አብረው መጠቀም ከፍ ማለት አለባቸው ሁለተኛ ደግሞ የሥራ እንቅስቃሴያችንና ሀብት የማካበት እንቅስቃሴያችን አኺራችንን እንዳያሳጣን መጠንቀቅ አለብን ሁለተኛ ጊዜን የማይቆጥብልኝ ወይም ደግሞ ከጊዜ የሚወስድብኝ የውስጥ መረጋጋቴን የሚቀማኝ ከበሽታ ራሴን እንድከላከል ሳይሆን በሽታ ይዞብኝ የሚመጣ ሀብት ደግሞ ሀብት ሊሆን አይችልም የሚለው ነገር ሰው በደንብ አድርጎ ማወቅ አለበት ግን ቁርአን ላይ ደግሞ አላህ ምን ይል ብሏል ሱብሃን አልሃኩም التكاثر حتى زرتم المقابر የተባለው ሀብትን ሀብት በእጅ ላይ የማድረግ የማካበትን አላማ ራሱን አላማ አድርጎ ያዘውን ሰው ያመጣል ያስቀምጣል አሁንም ያመጣል ያስቀምጣል አሁንም ያመጣል ያስቀምጣል ገንዘብ ሰብስቦ በባንክ ወይንም ደግሞ በሆነ እንትን አድርጎ ማስቆጠር
አጠፋችሁ መቃብር እስክትወርዱ ድረስ አለ አላህ Subhanahu Wa Ta'ala። እንደዚህ ደግሞ መሆን የለበትምና አንድ ሙስሊም ለራሱም ለቤተሰቡም ዙሪያው ላሉ ሰዎችም የሚጠቅም መሆን ይኖርበታል። እንደዚህ አይነት ጥሩ የሆነ ሀብት ይዞ ነው እንግዲህ ቅድም ያልከው አብዱራህማን ኢብኑ አውፍ يدخل الجنة عبد الرحمن بن عوف حبوا የተባለው حبوا ማለት ምንድነው? ፈጠን ብሎ መግባት ሳይሆን በጣም ከባድ የሆነ ጭነት እንደተጫነው ሰው ቀስ ብሎ መግባት ነው። በርግጥ ይሄ ሐዲስ ከነብዩ ሰለላሁ ዐለይሂ ወሰለም መስበቱ የተረጋገጠ ነገር የለውም። ግን ብዙ ሲያር ላይ ከዙህድ ጋር በተያያዘ ይሄ ነገር ተጠቅሷል። ሌላም ደግሞ የጠቀሱት ነገር አለ። ለአብዱራህማን ኢብኑ አውፍ ነብዩ ሰለላሁ ዐለይሂ ወሰለም ይሄንን አሉትና ሁለቱ እግሮችህ እንዲፈቱ ከፈለክ ደግሞ አንፊቅ አሉት። ጀነት ተመስክሮለታል። ጀነት መግባቱ የተረጋገጠ ነው። እሱ ላይ የሚያጎድልበት ነገር የለውም ይሄ እንትን የተባለው ነገር። ስለዚህ ያኔ ይዞት የመጣውን ቅፍለት ለሰደቃ ከሰጠ በኋላ አህለ ሲር የሚናገሩት ነገር ምንድነው? ጀነትን እየተራመድኩ ገባታለሁ አለ ይላል። ጀዛከላሁ ኸይር ኡስታዝና በቀጠልና ደስ ባለን አልহামዱሊላህ። እንግዲህ አብዱራህማን ኢብኑ አውፍ ረዲየላሁ ዐንሁ ወርዳህ ከዚህ ሀብቱ ጋር ከዚህ ሰደቃው ጋር ምን አሽራተል ሙበሸራ 10 ጀነት ከተመሰከራላቸው ሰዎች መካከል ሆነዋል። እንግዲህ ተመልካቾቻችን በንግድ ውስጥ ያለን፣ በቢዝነስ ውስጥ ያለን፣ በተለያየ ስራ ውስጥ ያለን፣ ኸይርና ሰደቃ ላይ ያለን አላህ ይተቀበል ሚና ከዛ የተለየ ራሳችን ምናይበት ምናልባት ይሄ ረመዳን ቆም ብለን ራሳችን ምናይበት ምንፈትሽበት ወደ ኸይር ወደ ሰደቃ ወደ መልካም ስራ ወደ ታማኝነት ወደ ተሞላበት ንግድ ዙሪያችን ያሉ ሰዎችን ወደ ምናሳድግበት መስመር እንመጣበትን እድል ይፈጥርልን እንዲሆን ለኛም ለናንተም ሐቂቃ ከልባችን እንመኛለን። ወጣቶች በተለይ ደግሞ ወደ እንደዚህ አይነት ህይወት ለመግባት ዝግጅት ላይ ያለን ወጣቶች እንደዚሁ በምን ንያ በምን ፍላጎት በምን እሳቤ ነው እየገባን ያለነው? ሐቂቃ በንያ የሚመዘን ስለሆነ ሁሉ ነገርና ዚን አብዱራህማን ኢብኑ አውፍ ረዲየላሁ ዐንሁ ወአርዳህን የሀብት መንገድ በመከተል ንያና እሳቤ የገባን ጊዜ ምን ሰራውም ስራ ህይወታችንም መንገዳችንም የተለየ እንደሚሆን እናስባለን። እንግዲህ ረመዳን በዚህ መስመር ገብተንም ላለን ለመግባትም ላሰብን ያን ቁድዋ አድርገን ለመከተል የምንለወጥበት እንግዲህ ረመዳን የለውጥ ወር ነውና ወደዛ መስመር የምንገባበት እንዲሆን ቆም ብለን እንድናስብ ለሁላችንም መልእክቱን ማስተላለፍ እንወዳለን ኢንሻአላህ። ከታላቁ ሰሃቢ አብዱራህማን ኢብኑ አውፍ ረዲየላሁ ዐንሁ ህይወት ለዛሬ ተሞክሮ ምን ይመስላል የሚለውን በዚህ መልኩ ስንቃኝ ቆይተናል። ተወዳጁ ኡስታዛችን ኡስታዝ መሐመድ አባተ ጀዛከላሁ ኸይራን በጥሩ ሁኔታ ከመቃሲድ ጋርም አያይዞ በደንብ አቀርቦልናል። አኹና ኡስታዝ አብዱል መጂድ አይደን ጀዛከላሁ ኸይር። የዛሬውን ፕሮግራማችን በዚህ ጨርሰናል። ቀጣይ ሌላ ሰሃቢ ሌላ ፕሮግራም ይዘን እስክንገናኝ ረመዳንኩም ሙባረክ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። አብሮነት 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 አብሮነት